ኤርትራ በይፋ ከህወሓት ጎን መቆሟን አሳወቀች። ህወሓቶች ትግራይን ይዘው ይገነጠላሉ በሚል የ4 ኪሎ ሰዎች በፈሩበት በዚህ ሰዓት ከወደ ኤርትራ አስደንጋጭ የተባለ መርዶ ተልኮላቸዋል። የመረጃው ምንጮች እንዳሉት ኤርትራ ለትግራይ ኃይሎች ወደቦቿን ለመክፈት ወስናለች። በዝርዝር መረጃችን ይዘነዋል። በሌላ በኩል የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ በሸዋ እንዲሁም የአማራ ፋኖ አንድነት በጎንደር አንድ አደረጃጀት ለመፍጠር ያደረጉት ውይይት ፍሬ ያፈራ መሆኑ ታውቋል። ጉዳዩን በተመለከተ ከደቂቃዎች በፊት የወጣ አዲስ መረጃ አለ፣ የምትሰሙት ይሆናል። የኮሪደር ልማቱን ለማስቆም የተጀመረው ዘመቻ አነጋጋሪ ሆኗል። አዲስ አበባን ጨምሮ በበርካታ የክልል ከተሞች በመካሄድ ላይ ያለው የኮሪደር ልማት ዓለም አቀፋዊ ትኩረትን ስቧል። በጠቅላይ ሚኒስትር አብይ አህመድ ላይም ድንገተኛ ዘመቻ ተከፍቷል። ዘመቻውም ዓለም አቀፋዊ ይዘት ያለው ሲሆን ከሳምንታት በፊት የወጣውን ማስጠንቀቂያ ተከትሎ ነው ዘመቻው በመጀመር ላይ የሚገኘው። በዝርዝር ይዘነዋል። የጤና ባለሙያዎች አድማ በዛሬው ዕለትም ወደ ሌሎች በርካታ የኦሮሚያ፣ የደቡብ፣ የአማራና የትግራይ አካባቢዎች የተዛመተ ሲሆን በሁኔታው ከፍ ያለ ድንጋጤ ያደረበት የብልጽግናው መንግስት የመብት ጥያቄውን ከፖለቲከኞች ጋር የማገናኘት ግልጽ ዘመቻ ከፍቷል። ከዚህ ጋር በተያያዘ የጉዳዩ ጠንሳሽና ይህንን አመጽ እየቀሰቀሰና እየመራ ያለው ጀዋር መሐመድ ነው። ተጨባጭ የድምጽ ማስረጃዎችም አሉኝ ሲል ብልጽግናው ወንጅሏል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ በየቀኑ ወደ እናንተ የምናቀርባቸው መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ፣ ቪዲዮዎቻችንንም ላይክና ሼር በማድረግ ከኛ ጋር ቆዩ እንላለን። በቀጥታ ወደ መረጃው አለፈን። የጤና ባለሙያዎች አድማ በዛሬው ዕለትም ወደ ሌሎች በርካታ የኦሮሚያ፣ የደቡብ፣ የአማራና የትግራይ አካባቢዎች እየተዛመተ ሲሆን በሁኔታው ከፍ ያለ ድንጋጤ ያደረበት የብልጽግናው መንግስት የመብት ጥያቄውን ከፖለቲከኞች ጋር የማገናኘት ግልጽ ዘመቻ ከፍቷል። በጉዳዩ ዙሪያ በትናንትናው ዕለት አስቸኳይ ስብሰባ የተቀመጠው የብልጽግና መንግስት በዛሬው ዕለት በደጋፊ ሚዲያዎቹና በካድሬዎቹ አማካኝነት እያሰራጨ ባለው ፕሮፓጋንዳ ከሐኪሞቹ ጥያቄ ጀርባ ያሉት በሀገሪቱ አመጽ ለመቀስቀስ የፈለጉ ፖለቲከኞች ናቸው ብለዋል። ከሐኪሞቹ ጀርባ ሆኖ አመጹን በዋነኝነት እያስተባበረ ያለው ጀዋር መሐመድ መሆኑ ተደርሶበታል ያሉት መንግስታዊ ድምጾች የጤና ባለሙያዎች የመብት ጥያቄ ማንሳታቸውን ተከትሎ ጀዋር መሐመድ ከበርካቶች ጋር ያደረጋቸው የስልክ ልውውጦች፣ የዙምና የዋትስአፕ ስብሰባዎችን ይዘናቸዋል፣ ሁሉም መረጃ እጃችን ገብቷል በማለትም ለማስፈራራት እየሞከሩ ይገኛሉ። አክለውም በሰላማዊ የፖለቲካ ትግል የከሰሩት እነ ጀዋር ይህንን እድል መጠቀም አለብን በሚል በሀገር ውስጥና ከሀገር ውጭ ከሚገኙ ተቃዋሚዎች ጋር መክረዋል። በምክክራቸውም የሐኪሞቹ እንቅስቃሴ ብቻውን ብዙም ጠቃሚ ስላልሆነ አድማውን ከፍ ወዳለ ህዝባዊ አመጽ መቀየር አለብን የሚል አጀንዳ አንስተዋል። ጀዋር ባደረጋቸው ስብሰባዎች ተቃውሞው በዋናነት ከኦሮሚያና ከአማራ ክልል መመራት አለበት ማለቱንም ደርሰንበታል ብለዋል። ጀዋር ከዛም አልፎ የሐኪሞችን ጥያቄ ወደ ህዝባዊ አመጽ ከፍ በማድረግ በታጣቂዎችም እንዲደገፍ እናደርጋለን፣ ለዚህ እቅድ አቀጣጣይ ኢነርጂ ያስፈልጋል ማለቱን በድምጽ ይዘነዋል ያሉት የብልጽግና ቃል አቀባዮች በሐኪሞች ጥያቄ ታዞ በሴራ ደም በማፋሰስ ስልጣን ለመቆናጠጥ የሚደረግ ዝግጅት እጅጉን ደርቷል ብለዋል። በመሆኑም ይላሉ አስተያየታቸውን ሲቋጩም በመሆኑም የጤና ባለሙያዎች ጥያቄያቸውን ከጠላፊዎች በመጠበቅ ረገድ ከፍተኛ ጥንቃቄ ማድረግ አለባቸው፣ ራሳቸውን ካልተገባ እንቅስቃሴ ማቀብ አለባቸው። መንግስት ጥያቄያቸውን ለመመለስ ዝግጁ መሆኑን እየገለጸ ነው።
ለፖለቲካ ነጋዴዎች ሲባል ውድ ሐኪሞቻችን እንዲገደሉ አንፈልግም ብለዋል። ከ6 ዓመት በፊት ጀምሮ በሐኪሞች በትዕግስት ሲቀርብ ለነበረ የመብት ጥያቄ የተለያዩ ሰበቦችን በመደርደር ምላሽ መስጠት ያልቻለው ብልጽግና አሁን ሐኪሞች መብታቸውን ለማስከበር ሲነሱ ተገቢውን ምላሽ በመስጠት ፋንታ እንቅስቃሴያቸውን ለማፈን ከጀርባ ከፊት ድብቁ ሴራ በሚል ምክንያት ለማሸማቀቅ መሞከሩን የሰሙ ሐኪሞች ይህ አባባል አገዛዙ ምክንያታዊ ድምጽን እንኳን የማይሰማ ድፍን አምባገነን መሆኑን የሚያሳይ ነው ሲሉ ተናግረዋል። አያይዘውም ለጥያቄያችን መልሱ ቀላል ነው፣ የተጠየቀውን ማድረግ ብቻ ነው። ዓመታት የተንከባለለውን የመብት ጥያቄ ከመለሰ በኋላ ሌላ ችግር ቢፈጠር ምክንያት ማስቀመጥ ይቻላል። እየራበን መስራት አልቻልንም በሚል ጥያቄ ላነሳ ሐኪም ማስፈራራት መልስ አይሆንም፣ ምላሽ እስካላገኘን ድረስ በማስፈራራትና ባጉል ደላላ የመብት ጥያቄያችንን አናቆምም ሲሉ በድጋሜ አረጋግጠዋል። በሌላ መረጃም የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በሸዋና የአማራ ፋኖ አንድነት በጎንደር አንድ አደረጃጀት ለመስራት ውይይት ላይ መሆናቸው ታውቋል። አራቱ አደረጃጀቶች የጋራ የሆነ አንድ ድርጅት ለመፍጠር ያለመ ውይይት ያደረጉ ሲሆን በቃል አቀባዮቻቸው በኩልም ህዝቡ የውይይቱን ውጤት በትዕግስት እንዲጠብቅ መልእክት አስተላልፈዋል። አራቱ የፋኖ አደረጃጀቶች የሚያደርጉትን ውይይት ተከትሎም ያገዛዙ ዲጂታል ሰራዊት አባላት የፋኖን ትግል ደጋፊ በመምሰል ሐሰተኛ የፌስቡክ ገጾችን በመክፈት እከሌ ሰብሳቢ ካልሆነ ይሄኛው ኃላፊነት ለከሌ ካልተሰጠ በሚል የጎጥ አጀንዳ ያራገቡ ሲሆን ህዝቡ እነዚህ ያገዛዙ ዲጂታል አርሚ አባላት በሚያራግቡት የተሳሳተና ከፋፋይ አጀንዳ እንዳይጠለፍ ጥንቃቄ ማድረግ እንዳለበት አሳስበዋል። ውይይቱ እየተካሄደ ስላለበት ቦታና ጊዜ እንዲሁም መሪ ሐሳቦችን በሚመለከት ባገዛዙ የዲጂታል ሰራዊት በኩል የተሳሳተና ከፋፋይ መረጃ እየተሰራጨ ሲሆን ማህበረሰቡ ከእንዲህ አይነት አጀንዳዎች ራሱን እንዲያርቅም ጥሪ ቀርቧል። ድርጅቶቹ ያደረጉት ያለው ውይይት ፍሬ አፍርቶ አንድ የሆነ ወጣት አደረጃጀት ይዘው እንደሚመጡ ትልቅ ተስፋ የተጣለባቸው ሲሆን ይህ ሳይሆን ቢቀር ግን በህዝቡ ዘንድ ከፍተኛ ቁጣ እንደሚቀሰቀስባቸው ከወዲሁ እየተነገረ ይገኛል። በርካታ የትግሉ ደጋፊዎች በማህበራዊ ትስስር ገጾቻቸው አራቱ ድርጅቶች አንድ ድርጅት መስርተው እንዲመጡ እየጠየቁ ሲሆን ይህ ሳይሆን ቢቀር ግን ተቃውሞ እንደሚያነሱባቸው ያስጠነቀቁ ይገኛሉ። አራቱ የፋኖ አደረጃጀቶች 50ኛ ቀኑን ያስቆጠረ ዘመቻ አንድነት በሚል ዘመቻ ያደረጉ ሲሆን በዘመቻ አንድነቱ መቋጫ አንድ ወጥ የሆነ አማራዊ አደረጃጀት ይዘው እንደሚመጡ በህዝቡ ዘንድ ተስፋ ተጥሎባቸዋል። በሌላ መረጃ ኤርትራ ለትግራይ ወደቦችን ልትከፍት ነው። የኤርትራ የመረጃ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች ለሰብአዊነት አገልግሎት የሚያገለግሉ ወደቦቿን ለመክፈት ወስናለች። ይህ ውሳኔ የትግራይን ስቃይ ለመከላከል የቆመ የሰብአዊነት አቋም ተብሎ ተገልጿል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ መግለጫ በጉዳዩ ላይ አልሰጠም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣ ሲሆን አንዳንድ ወገኖች ይህ የኤርትራ እርምጃ ከደብረጽዮን ገብረ ሚካኤል አንጃ ጋር ግንኙነት ሊኖረው እንደሚችል ይገምታሉ። ከዚህ ቀደም ደብረጽዮን የሚመሩት ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመውጋት እቅድ አውጥቷል የሚል ክስ ቀርቦ ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጿል። ኤርትራ የጦርነትን ዋጋ ታውቃለች፣ ለዚህም ነው ሰብአዊነትን የመረጠችው ሲል ተናግሯል። በሌላ በኩል በደብረጽዮን የሚመራው ህወሓት ኤርትራን የትግራይን መሬት በህገወጥ መንገድ በመያዝና ዘር ማጥፋት በሚል ከሷል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑ ይታወቃል። ከዚህም አልፎም የኢትዮጵያው አገዛዝ በአፋር በኩል ከባባድ መሳሪያዎቹን ሲያስጠጋም ኤርትራም በቡሬ ግንባር ምሽጎቿን ቆፍራም ሰራዊቷን እንዳሰፈረች ይታወቃል።
ይህ በእንዲህ እንዳለ የጌታቸው ረዳ አዲስ ፓርቲ በህወሓት መንደር ያስነሳው አቧራ መነጋገሪያ ሆኗል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ጌታቸው ረዳን አላስቀምጥ ካሉት የህወሓት ሰዎች ተርታ የሚመደቡት ባለስልጣን በአንድ ሰሞነኛ ጉዳይ ዙሪያ ዝምታቸውን ሰብረዋል። ባለስልጣኑ ባሳለፍነው ክረምት ህወሓት ባካሄደው ጉባኤ ላይ ጌታቸውን በመተካት የፓርቲው ምክትል ሊቀመንበር ተደርገው የተሾሙት ሰው ሲሆኑ በጌታቸው ረዳ የአዲስ ፓርቲ ምስረታ ዙሪያ ሐሳባቸውን አጋርተዋል። ዛራ ከተባለ ሚዲያ ጋር ቆይታ ያደረጉት የህወሓት ምክትል ሊቀመንበር አማኑኤል አሰፋ የአዲሱ ፓርቲ መስራቾች እየሄዱበት ያለው መንገድ ትክክለኛና የሚደገፍ ነው ሲሉ ተናግረዋል። ፓርቲ ለመመስረት እንቅስቃሴ እየተደረገ መሆኑን እያየን ነው። እውነት ለመናገር ትክክለኛው መንገድ ይሄ ነው። ይሄ ጉዳይ ቀድሞውኑ መሆን የነበረበት ነው ያሉት አቶ አማኑኤል እነዚህ ሰዎች የተለየ አስተሳሰብና ርዕዮተ ዓለም ይዘው ስላለ ህወሓት ውስጥ ሆነው ድርጅቱን ለማፍረስ ሲያደርጉት የነበረውን ሁሉ ከሚያደርጉ ድሮውኑም ቢሆን በሰላማዊ መንገድ ተለይተው በመውጣት የራሳቸውን ፓርቲ አቋቁመው በሐሳብ መወዳደር ነበረባቸው ሲሉ ተናግረዋል። አቶ አማኑኤል ይቀጥሉና እነሱ ግን ያሰቡትን ፓርቲ ለማዋለድ ሲያደርጉት የነበረው 50 ዓመት የቆየውን ህወሓት መግደል ነበር። ትክክለኛው መንገድ በራሳቸው መስመር መሄድ ነበር። ድሮውኑ ማድረግ የነበረባቸው ይህንኑ ነው። አሁን አዲስ ፓርቲ መስርተው መምጣታቸው አግባብነት ያለው ነው ብለዋል። ማብራሪያቸውንም በመቀጠል ህወሓት የራሱን መንገድ ይዞ ይቀጥል፣ እነሱም የራሳቸውን ፓርቲ አቋቁመው ይመጣሉ። የትግራይ ህዝብም ብዙ አማራጮችን ስለሚያገኝ ህዝቡ የመረጠው ፓርቲ የትግራይን ስርዓተ መንግስት ተቀብሎ እንዲያስተዳድር ሶሻል ኮንትራት ይሰጠዋል ብለዋል። በአቶ ጌታቸው ረዳ ሲመራ የቆየው የህወሓት አንጃ ራሱን ወደ ቻለ ፖለቲካ ፓርቲ መሸጋገሩን ከነ ደብረጽዮን ጋር ያለው እህል ውሃም ማብቃቱን ከሳምንታት በፊት ይፋ አድርጓል። ይህ በጌታቸው ረዳ የሚመራው አዲሱ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባልም ተሰምቷል። ግንቦት 5 ቀን 2017 ዓ.ም የፓርቲው የምስረታ ቀን ይፋ ይሆናል ያሉት ምንጮች ምርጫ ቦርድ ህወሓትን ከፓርቲነት ለመሰረዝ እስከ ግንቦት 5 ቀን ቀነ ገደብ መስጠቱም ይታወሳል። እናም ጌታቸው በአዲሱ ፓርቲ ምስረታ ከህወሓት 4 ኪሎ ፍጥጫ ራሳቸውን አድነዋል እየተባለ ይገኛል። ህወሓት ከምርጫ ቦርድ በይፋ ስሙ ይሰረዛል ተብሎ በሚጠበቅበት ቀን ጌታቸው ረዳ በአዲስ ፓርቲ ብቅ በማለት ምዕጸታዊ እንቅስቃሴን አድርገዋል። በሌላ በኩል የኮሪደር ልማቱን ለማስቆም የተጀመረው ዘመቻ መነጋገሪያ ሆኗል። አብይ ያልጠበቁትን ዜና ሰምተዋል። አዲስ አበባን ጨምሮ በበርካታ የክልል ከተሞች በመካሄድ ላይ ያለው የኮሪደር ልማት ዓለም አቀፋዊ ትኩረትን ስቧል። በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት ከዓመታት በፊት የተጀመረው የኮሪደር ልማት ከባድ መዘዝ አምጥቷል። አብይ የውጭ መንግስታት ጭምር ተደመመውበታል ሲሉ የተናገሩለት ፕሮጀክት የኮሪደር ልማቱን ለማስቆም ዓለም አቀፋዊ ዘመቻ መጀመሩን ከጥቂት ሰዓታት በፊት የወጡ መረጃዎች አመልክተዋል። በጠቅላይ ሚኒስትር አብይ አህመድ ላይ ድንገተኛ ዘመቻም ተከፍቷል። ዘመቻውም ዓለም አቀፋዊ ይዘት ያለው ሲሆን ከሳምንታት በፊት የወጣውን ማስጠንቀቂያ ተከትሎ ነው ዘመቻው በመካሄድ ላይ ያለው። ዘመቻው ጠቅላይ ሚኒስትር አብይ እያካሄዱት ያለውን የኮሪደር ልማት የተመለከተ ነው። አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻን ጀምሯል። በኢትዮጵያ ውስጥ በኮሪደር ልማት ስም በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰበው የጠቀሰው አምነስቲ ይህ ፕሮጀክት በ58 ከተሞች እየተከናወነ መሆኑን አስረድቷል። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያ ቀያቸው ማፈናቀል የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክቱ እንዲቆም ጠይቀዋል።
ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱ ይህንን የተመለከተ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻ እንዲጀመር ሐሳብ አቅርቧል። ደብዳቤው ምን መምሰል እንዳለበት የሚገልጽ ናሙና ደብዳቤ ያስቀመጠው አምነስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዝኛ ቢሆን ተመራጭ እንደሚሆን አስረድቷል። ከወር ገደማ በፊት አምነስቲ ኢንተርናሽናል ይፋ ባደረገው መግለጫ የኢትዮጵያ መንግስት የኮሪደር ልማት ፕሮጀክቶችን በአስቸኳይ ማቆም አለበት ሲል አሳስቦ የነበረ ሲሆን አሁን ደግሞ ጉዳዩ ሌላ መልክ ይዞ ወደ ደብዳቤ ዘመቻ ብቅ ብሏል። ተቋሙ በአዲስ አበባ ከተማ አስተዳደር በህዳር 2024 በትንሹ 872 ሰዎች ከቦሌና ለሚኩራ ክፍለ ከተሞች በግዳጅ መነሳታቸውን በምርመራ ማረጋገጡን ተናግሯል። በሌላ በኩል በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያና የደፈጣ ጥቃት ዛሬም ቀጥሏል። በክልሉ አገዛዙ ለግዳጅ ወታደራዊ ስልጠና ያፈሳቸውን ወጣቶች ለሁለተኛ ጊዜ ያስለቅቀናል ሲሉ ደግሞ የፋኖ ኃይሎች አሳውቀዋል። የብልጽግናው ከፍተኛ ባለስልጣን ደግሞ የፋኖ ኃይሎችን ሽፍታ ሲሉ ጠርተው ሽፍታ ሀገር አዳኝ ሊሆን አይችልም ማለታቸውን ሰምተናል። በክልሉ ጎጃም ቀጠና ሜጫ ወረዳ ዳጊ ከተማ የፋኖ ኃይሎች ወደ ከተማዋ በመግባት በአገዛዙ ጦር ላይ ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ተናግረዋል። ያገዛዙ ጦር ካምፕ አድርጎ በተቀመጠበት የዳጊ ሃይስኩል ትምህርት ቤት ውስጥ ነው ድንገተኛ ጥቃቱ በፋኖ ኃይሎች መፈጸሙ የታወቀው። በዚህ ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የገለጹት የመረጃው ምንጮቻችን ከጥቃቱ በኋላም ያገዛዙ ጦር የከተማዋን ዙሪያ በከባድ መሳሪያ ሲደበደብ እንደነበረ አክለው ገልጸዋል። በከባድ መሳሪያ ድብደባው የደረሰው ጉዳት አልታወቀም ያሉት ምንጮች ሆኖም በአካባቢው እንስሳትን ሲያግዱ የነበሩ እረኞችን ጨምሮ በርካታ ወጣቶች በአገዛዙ ጦር ተይዘው ተወስደዋል ተብሏል። በምስራቅ ጎጃም ዞን መርጦ ለማርያም ከተማ ደግሞ የሚሊሻ ኃላፊው ጥጋቡ ባየን ጨምሮ ያገዛዙ ጦር አመራሮችና አባላት በትናንትናው ዕለት በተፈጸመ ጥቃት መገደላቸው ተሰምቷል። የአካባቢው ነዋሪዎች ሲያንገላቱ፣ ወጣቶችን ለግዳጅ ወታደራዊ ምልመላ ሲያፍሱና በደል ሲፈጽሙ የነበሩ አካላት ላይ እርምጃ ወስደናል በማለት የአማራ ፋኖ በጎጃም አስታውቋል። በዚህ የጎጃም ቀጠና ዳንግላ ወረዳ ያገዛዙ ጦር በግዳጅ የታፈሱ ወጣቶችን ወደ ወታደራዊ ማሰልጠኛ አጅቦ ሲንቀሳቀስ የፋኖ ኃይሎች ጥቃት ከፍተው ወጣቶችን ነጻ አውጥተናል ሲሉ የአካባቢው የፋኖ የመረጃ ምንጮች ተናግረዋል። በዚህ የፋኖ እርምጃ ካገዛዙ ግዳጅ ነጻ የወጡ ወጣቶች 21 መሆናቸውን የአማራ ፋኖ በጎጃም አስታውቋል። ወጣቶቹ እድሜያቸው ለውትድርና ያልደረሱና በግዳጅ የታፈሱ መሆናቸውን ተረድተናል ያለው አደረጃጀቱ አንዳንዶቹ የጤና ችግር ያለባቸውና በሙሽርነት ቀናቸው ጭምር የታፈኑ እንዳሉ አረጋግጠናል ሲል አስታውቋል። የፋኖ ኃይሎች ባገዛዙ በግዳጅ ለወታደራዊ ስልጠና የተመለመሉ ወጣቶችን ሲያስለቅቁ ይህ ለሁለተኛ ጊዜ እንደሆነም ከመረጃ ምንጮቻችን ለመረዳት ችለናል። ባለፈው ሳምንት ከሸዋ ግሸራቤል ወደ ምዕራብ ወሎ ወረይሉ ደሴ በወታደሮች ታጅበው ሲሄዱ የነበሩ ወጣቶች በፋኖ ጥቃት መለቀቃቸው ይታወቃል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። በያላችሁበት መልካም ጊዜ ተመኘን።